ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም! ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። እንግዲህ ለምሽቱ በሌላ መረጃ ወደ እናንተ ብቅ ብለናል። ከፓስተር አለማየሁ ጋር ወደምናደርገው ውይይት እናመራለን። መስመር ላይ መረጃን ይዞ እየጠበቀን ይገኛል። እንግዲህ ዓለማችን ያለችበትን አዙሪት ወደ እናንተ በመጠቆም ለሚመለከተውም አካል ጥቆማ በማድረስ መረጃን በማቅረብ እንግዲህ ለመፍትሄ ሐሳባችንን እናካፍላለን። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን ፓስተር አለማየሁ መረጃን ይዞ መስመር ላይ እየጠበቀን ይገኛል። ወቅታዊውን የዓለማችንን ክስተት ምክንያት በማድረግ በመጽሐፍ ቅዱስ እይታ እየፈተሸልን የማንቂያ ደወል እየደወለልን ይገኛል። እንግዲህ በቀኑ መረጃችን ላይ ወሳኝ የሆነ መረጃ ነበረ ያቀረብነው። ያንንም እንድትከታተሉ መልእክታችን እናደርሳለን። አሁን በቀጥታ ወደ መረጃችን ከማምራታችን በፊት ሰላምታ ከተለዋወጥን በኋላ ወደ መረጃው እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ከቀኑ በኋላ እንግዲህ በሌላ መረጃ ዳግም ብቅ ብለናል። መረጃን ማቅረብ ትችላለህ? እንግዲህ ይሄ የሆርሙዝ ሰርጥ ጉዳይ የዓለም ጉሮሮ እየሆነ መጥቷልና በዛሬው ዕለት አንድ ሰበር መረጃ ወጥቷል። ብሪታንያ 30 ሀገራት አስተባብላ የሆርሙዝ ሰርጥን ለማስከፈት ዘመቻ ጀምራለች። ይሄ ዘመቻ ምንድነው? የዲፕሎማሲ ዘመቻ ነው። እነዚህ 30 ሀገሮች አስተባብራ ከኢራን ጋር ቀጣይ ውይይቶችን በማድረግና በድርድር መልክ ሊሆን ይችላል ወይም ደግሞ የኢራንን ፈቃደኝነት ባካተተ መልኩ ለማስከፈት እየተደረገ ያለ ጥረት አለ። ዲፕሎማሲው የአሜሪካንን ይመለከታል? እነሱም ሳይድ ብቻ ነው የሚመለከት አይመስለኝም። በዛኛው ደግሞ ቻይናና ፓኪስታን ደግሞ እነሱ ጥረት እያደረጉ ነው። እንግዲህ ዓለም አቀፍ መሪዎች እየተነሱ ነው ያሉት። እንግዲህ ይሄ ባለበት አንድ የሚያስገርም ነገር ስለ ቻይና አንድ ነገር እናንሳ እስቲ። ቻይና በዚህ ጦርነት አትራፊ ሆና ነው የተገኘችው። እስካሁን ድረስ የነዳጅ ዋጋ ያልጨመረበት፣ እጥረት ያልተከሰተበት አምራች ከሆኑ ሀገሮች ውጪ ማለት ነው ቻይና ነች። ተረጋግታ እያስኬደች ነው ያለችውና ከፍተኛ የኢኮኖሚ ምንድነው የሚባለው ትርፍ፣ ሰስቴናብል የሆነ ትርፍ እና እያገኘች ነው ያለችው። ብዙዎች የኢኮኖሚ ሰዎች እንደሚሉ ይሄ ጦርነት እንደሚመጣ ቀድሞውኑ ታውቅ ስለነበረ ከፍተኛ ዝግጅት አድርጋ ነበረና ከጦርነቱ በፊት ባሉ ወራቶች በጣም ከፍተኛ የሆነ የነዳጅ የማጓጓዝ ስራ የቻይና የነዳጅ መርከቦች ይሰሩ እንደነበረ ታውቋል። እንግዲህ ሌላው ያው ከሩሲያም እንደምትገዛ ስለሚታወቅ እንትን አይልም እና በሆርሙዝ ሰርጥ ላይ የተደቀነውን ቀውስ ማዕበል ለመግታትና የዓለምን የንግድ መስመር ዳግም ለማስከፈት ብሪታንያ ከ30 በላይ ሀገራት የተሳተፉበት አስቸኳይ ጉባኤ በዛሬው ዕለት አካሂዳለች። እንግዲህ በዛሬው ዕለት ተካሂዷል። ይህ ስብሰባ አካሂዳለች። እንግዲህ በስብሰባው ምንድነው? የሆርሙዝ ሰርጥን ለማስከፈት የሚደረግ ጥረት ነው። በኢራን ጥቃት ምክንያት እጅግ ወሳኝ የሆኑ የነዳጅ ማጓጓዣ መስመሮች መዘጋት፣ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር መደረጉ ይታወቃል። እንግዲህ የብሪታንያ ጠቅላይ ሚኒስትር ኬር ስታርመር እንደገለጹት ይህ ጥረት የባህር ላይ ጉዞ ደህንነትን ለማረጋገጥና የታገቱ መርከቦች ለማስለቀቅ
ያለመ ሲሆን በውጭ ጉዳይ ሚኒስትር አቬት ካበር ሰብሳቢነት የሚመራው ይህ የጥምረት በዲፕሎማሲያዊና በወታደራዊ ጥንካሬ የታገዘ የተቀናጀ ግንባር ለመፍጠር ወስኗል የሚል ነው። እንግዲህ ወታደራዊ ነገር አለበት፣ ነገር ግን በዲፕሎማሲ መልክ ለማስለቀቅ እንደሆነ ነው እሳቸው መግለጫ የሰጡት። ከኢራን ጋር በመነጋገርና ቀጠናው ሰላማዊ ቀጠና እንዲሆን በተለይ የንግድ መርከቦች የሚተላለፉበት ቀጠናዎች ነፃ ቀጠና ሆነው መተላለፍ እንዲችሉ ለማድረግ እየተደረገ ያለ ጥረት እንደሆነ ነው እየተናገሩ ያሉት። ተስፋ ታደርጋለህ ይሳካል ብለህ? አሜሪካንና እስራኤልን ካላካተተ ማለት ነው። ጦርነቱ ያው ስለሚቀጥል ምን ያህል የተረጋጋ ይሆናል? ይረጋጋል ብዬ አላስብም። ነገር ግን ምንድነው የኢራን አንዱ ስትራቴጂ በክፍያ መርከቦች እንዲያልፉ ትፈልጋለች። አንዱ እሱ ነው። ሁለተኛው ነገር ደግሞ ከሰሞኑንም እኛም እንደገለጽ ነው ከእስራኤልና ከአሜሪካ ጋር ትብብር የሌላቸው ሀገሮች ማለፍ እንደሚችሉ፣ መጫን እንደሚችሉ፣ መግዛት እንደሚችሉ የሚለውን ነገር ማየትም ያስፈልጋል። ከዚህ አንጻር እኔ አሁን ባለው ሁኔታ ኢራን እንደው ትብብሩን አይታ እንደው በሚደረግ ማስፈራሪያ ዛቻ ምናምን የምትለቅ ሀገር አይደለችም። አይ አይደለችም ማለት ፎርስ ሲያድማን ነው ሲጫኑ ሁለቱንም የዓለም አቀፍም አሁን 30 ሀገር እኮ በጣም ትንሽ ነው። እንደውም ወደ ግሎባል በማድረግ ሁለቱ እንዲደራደሩ ተጽዕኖ መፍጠር ነው መፍትሄ። እንደው በተወሰነ ምን መሰለህ አሁን ድርድሩ እንዳይሳካ የሚያደርጋቸው ነገሮች አሜሪካ ያቀረበችው ነጥብ ወገናዊነት አለው ወይም ደግሞ ለእስራኤል የሚወግን ነው የሚለው ነገር ብዙ በኢራኖች ዘንድ ይሰማል። ኢራን የምትፈልገው ነገር አለ ማለት ምንድነው? ሉዓላዊዋን በማይነካ ሉዓላዊ መብቷን በማይነካ መልኩ መደራደርና ሰላማዊ ነገር እንዲፈጠር ትፈልጋለች። የእስራኤል ፍላጎት ግን ሙሉ ለሙሉ ኢራን የምትባል ሀገር ያለው አገዛዝ እስካልጠፋ ድረስ ጦርነቱ እንደማይቆም ይናገራለች። ይሄ ጦርነት አሁን ብዙ ጊዜ በኢራን በሆርሙዝ ምናምን ነው የምንዘግበው እኛ። በሰሜን ሊባኖስ ላይ ያለው ጦርነት እጅግ አስከፊና ዘግናኝ ጦርነት ነው እየተደረገ ያለው። እሱን እኮ ነው እንዴት ነው ዘግናኝ የሆነ ማስቆም ያለው እና እንደውም እሳቸው ምንድነው ያሉት ደቡብ ሊባኖስ የኛ ግዛት ነው፣ ስለዚህ ለወታደሮቼ ያንን ግዛት ሙሉ ለሙሉ ተቆጣጥረው ወደ እኛ ግዛት እንዲመልሱ ትእዛዝ ሰጥቻለሁ ነው ያሉት ኔታንያሁ። ይሄ ዓለም አቀፍ ይሄ እኮ አረቦችን አስቆጥቷል። የሚገርም እኮ ዞሮ እኮ ፓስተር ምን መሰለህ አሁን እኮ ኢራን እኮ የሉዓላዊ የሆነች ሀገር ነው፣ ምንም ጥያቄ የለውም። ግን እሷ አልፎ ተርፎ የሄዳ ጥግ ላይ እስራኤልን የመክበብ ስትራቴጂ ነው እየተጠቀመች ያለችው እና ይሄ ሳይታይም ወይ? ምክንያቱም ይችን ሀገር ለማጥፋት ነው ዋናው እቅዷ። እኔ አንድም እውነት ልንገርህ እስራኤል ብጠፋ ሁሉም አረብ ሀገር ይፈልጋል። አረብ ሀገር ብቻ አይደለም፣ ሌሎችም አሁን እንደ ሰሜን ኮሪያም ልትለው ትችላለህ። አውሮፓውያን ራሳቸው ይፈልጋሉ ይፈልጋሉ። ግን አሁን ኢራን ላይ ትኩረት የተደረገበት ምክንያት ምንድነው ስንል ኢራን ፊት ለፊት ስለምትናገርና ጉዳዩን በወታደራዊ የጦር መሳሪያ እየዘመነች መምጣቷና አንድ ቀን ድንገት ኒኩለር ካላት ልታጠፋን ትችላለች የሚለው ስጋት መጨመሩ ነው። በእስራኤልም በገልፍም ሀገራት እና ሌላው ደግሞ ኢራን ላይ የተኮረው ሂዝቦላን፣ ሐማስን፣ ሌሎችም እዛ ዙሪያ ያሉ ታጣቂ ሀገሮች ታጣቂ ቡድኖችን ትረዳለች። ከዛ ውጭ ባላሳድ ጊዜ ሶሪያን በደንብ ትደግፍ ነበርና ከሶሪያም ጋር የጠነከረ እንትን አላት። ይሄ እንደው ሌሎች አረብ ሀገሮች አሁን እነዚህን ታጣቂ ድርጅቶችን አይደግፉም ብለህ ነው የምታስበው? ያው እኮ ኮንፍሊክት ኦፍ ኢንትረስት እኮ አለ እኮ ምንም ጥያቄ የለውም እኮ። ግን ዞሮ ልልህ የፈለግኩት ለምሳሌ እንደው አንድ ጥያቄ ልጠይቅህ። ሐማስ ያለው በእስራኤልና በግብፅ ነው የተከበበው። ከዛ በውሃ ነው። ወታደራዊ መሳሪያዎች ወደ ሐማስ የሚደርሱት በምን በኩል ነው? ልክ ነው። በግብፅ በሲና በረሃ በኩል ነው
የሚደርሰው። ልልህ የፈለግኩት ምንድነው አሁን ለምሳሌ ግብፅ ለምን ድምጿን ለማሰማት አልፈለገች? ራሷ ተያይቄ ነው። ለምን መሰለህ? ታስታውስ ኢራን ስትጠቃ ድምፅም አልሰጠችም። ታስታውስ ከሆነ ባለሳሳት ኢትዮጵያ ውስጥ ያሉት የእስራኤል አምባሳደር ይመስሉኛል ስለ ግብፅ ተጠይቀው ግብፅ ከማንም በላይ ዋነኛ ጠላታችን ነች ነው ያሉት። አስታውሳለሁ። ለምንድን ነው ይሄንን ያሉት? ግብፅ እስራኤል የተዳከመች በመሰላት ጊዜ እስራኤልን ከማጥቃት ወደ ኋላ ግብፅና ቱርክ አይመለሱም። እንዳማሌቅ ማለት እኛ ኢራን ላይ ፎከስ ስላደረግን ነው። ለምን እስራኤል ኢራን ላይ ፎከስ አድርጋ አሜሪካ ኢራን ላይ ፎከስ አድርጋ ጦርነቱን ስለጀመሩ ነው። እዛ ጋር ያው የእግዚአብሔር ቃል ስለሚናገር ጦርነቱ ከዛ ጋር መለኮስ ስላለበት መነሳት ስላለበት የጠላትነት ስሜቱ እያደገ ይመጣና መጨረሻ ላይ ፊቱን አዙሮ እነዚህ አሁን ኢራን እንድትመታ ያደረጉ ሀገሮች ሁሉ ይጸጽታቸውና እስራኤልን እኮ ይከቧታል። ይሄ የሚታወቅ ጉዳይ ነው። ስለዚህ አሁን ላይ የስታርመር ጥረት ዓለም አቀፍ ጥረት 30 ሀገሮችን ይዞ እንትኑን ለማስከፈት የሚደረገው ነገር ይሳካል ወይ ብትለኝ አይመስለኝም ነው ማለት። ምናልባት በድርድርና ልክ እንደ ስዊዝ ካናል እያስከፈለች እንዲያልፉ ልትፈቅድ ትችላለች። ምክንያቱም አሁን የእንግሊዙ ስታርመር ጦርነት ውስጥ መግባት አይፈልጉም። አውሮፓውያኖች ጦርነት ውስጥ መግባት አይፈልጉም። ጦርነት ውስጥ መግባት ቢፈልጉ ነበር ቢሆን ኖሮ ከአሜሪካ ጋር ምን ያደርጉ ነበር? ይተባበሩ ነበር። ያንን ግን አያደርጉም። ስለዚህ በዚህ ታላቅ ዓለም አቀፍ እንቅስቃሴ ላይ ፕሬዚደንት ዶናልድ ትራምፕ የሚመሩት የአሜሪካ መንግስት አለመሳተፉ እጅግ አነጋጋሪ ሆኗል። ትራምፕ ቀደም ሲል የባህር መስመሩም መጠበቅ የአሜሪካ ኃላፊነት እንዳልሆነ ለአጋሮቻቸው ያስረዱ ነበር፣ ይናገሩ ነበር። የኛ ኃላፊነት አይደለም ይሉ ነበር። የራሳቸው ነዳጅ የራሳቸው ያስከብሩ ብለውም ይናገሩ ነበረ። እንግዲህ ይሄ ምናልባት ይሄ ምላሽ መስጠታቸው ተከትሎ ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን፣ የተባበሩት አረብ ኤሚሬት ጨምሮ 35 ሀገራት የጋራ አቋም መግለጫ ተፈራርመዋል። ከማን ጋር? ከአሜሪካ ጋር ቢያሉትም ከስታርመር ጋር ተፈራርመዋል። ከስታርመር ጋር በበኩላቸው በትራምፕ ግፊት እንደማይንበረከኩና አውሮፓ ለራሷ ደህንነት በራሷ የመቆም አቅም እንዳላት በተግባር እንደሚያሳዩ በቁጭት ተናግረዋል ስታርመር። ይህ አሁን እንደው ባይሞት ተጠብቃለህ አሜሪካና እንግሊዝ በዚህ አይነት የፖለቲካ ልዩነት ውስጥ ይቆማሉ ብለህ? በፍጹም የሚጠበቅ አይደለም። ምክንያቱም ሁለቱ ሀገሮች በጣም ጠንካራ ወዳጅነት ብቻ ሳይሆን የአንድ ሳንቲም ሁለት ገጽታ እስከ መባል ድረስ የደረሱ ሀገሮች ናቸው። ነገር ግን እነዚህ ሀገሮች አሁን ላይ ያላቸው ነገር በጣም በጣም እየሻከረ የመጣበት ጉዳይ እንደሆነ መመልከት ያስፈልጋል እላለሁ። ይህ ሀገራት ጥምረት የኢራንን የባህር መስመር ለመዝጋት የምታደርገው ሙከራ እንድታቆም የጠየቀ ሲሆን ግጭቱ ሲቆምም ደህንነቱ የተጠበቀ የንግድ ልውውጥ እንዲቀጥል ወታደራዊ እቅዶችን ለማውጣት መዘጋጀታቸው ታውቋል። የወታደራዊ ስምምነታቸው የተፈለገበት ምክንያት ጦርነቱ ከቆመ በኋላ በባህረ ሰላጤው ምንም አይነት ችግር እንዳይፈጠርና ንግዱ የተሳለጠ እንዲሆን ለማድረግ እንደሆነ እየተናገሩ ይገኛሉ። ይህ እንቅስቃሴ እንግዲህ አሜሪካ ከኔቶ ልትወጣ ትችላለች የሚለውን ስጋት በበረታበት ወቅት የመጣ በመሆኑ አውሮፓና አጋሮቿ ያለ አሜሪካ ድጋፍ ዓለምን ኢኮኖሚ ደህንነት ለመጠበቅ የጀመሩትን አዲስ ምዕራፍ ተደርጎ ተወስዷል። ምንም እንኳን የሆርሙዝ ሰርጥ በኃይል ማስከፈት ቀላል ባይሆንም ሀገሪቱ በጋራ በመቆም በኢራን ላይ የዲፕሎማሲያዊ ጫና ለመፍጠር ቆርጠው
ተነስተዋል ነው የሚለው። እንግዲህ በዲፕሎማሲ ጫና ይሆናል ተብሎ ይታሰባል። በጣም ጥሩ ነጥብ ነው ያነሳው ፓስተር። እንግዲህ እኛም ከዚህ ቀደም ዘግበናል፣ ዓለም አቀፍም ሚዲያውም የዘገበው ጉዳይ አለ። አሁን ደግሞ ሰሞኑን ድምጻቸው ጸጥ ያለው የሩሲያ ፕሬዚዳንት ፑቲን ከኋላ ደጀን እንደሆኑ ይታወቃል እና ጦርነቱም እንዲረዝምም የመፈለግም አዝማሚያ አላቸው ተብሎ ይገመታል። ምክንያቱም በዚህ የሚተረፍ ነገር ስላለ ይሄኛው እይታ አልተዳሰሰም ወይ? ምክንያቱም እነ አውሮፓውያንና ሩሳውያን ምን አይነት እርከን ላይ እንዳሉ እናውቃለን። ለዚህ እኮ ነው አሁን የተለያየ አቋም ስላለ እኮ ነው በዓለም ላይ የተለያየ አቋም ስላላቸው የተለያዩ ሀገሮች በተለይም ሀያላኑ ሀገሮች ከጥቅም አንጻራቸው ነው ዲፕሎማሲው ስምምነት እንዲፈጸም የሚፈልጉት የራሳቸውን ጥቅም ባስከበረ መልኩ ነው። ለምሳሌ ቻይና ያለችውን ላንሳለን። ለሆርሙዝ ሰርጥ መዘጋት ተጠያቂ አሜሪካና እስራኤል ናቸው ስትል ቻይና አስታውቃለች። ገብቶሃል? ከዚህ ውጭ ምንም ልትለት? አዎ ቻይና አስታውቃለች። በሆርሙዝ የባህር ሰርጥ ላይ ለተከሰተው የትራንስፖርት መስተጓጎል ዋነኛ መንስኤ አሜሪካና እስራኤል በኢራን ላይ የከፈቱት ህገወጥ ወታደራዊ ጥቃት መሆኑን ቻይና በትናንትናው ዕለት ማለት ነው ሐሙስ ዕለት አስታውቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሞአን ኒገን ለጋዜጠኞች እንደገለጹት ዓለም አቀፍ የመርከብ ጉዞ ደህንነት የተጠበቀ እንዲሆን ውጥረት በአስቸኳይ መርገብ አለበት። ይህ የቻይና ምላሽ የመጣው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከዚህ አካባቢ ነዳጅ አታስገባም፣ ስለዚህ ነዳጅ የሚፈልግ ሀገራት የባህር መስመሩን ራሳቸው ሂደው ይረከቡት ካሉ በኋላ ሲሆን ትራምፕ አክለውም የነዳጅ ያጡ ሀገራት ከአሜሪካ እንዲገዙ ወይም ድፍረቱን አሳስበው የባህር ሰርጥ እንዲቆጣጠሩ መግለጻቸውን አስታውቀዋል። እንግዲህ እዚህ ጋር አንድ ነገር እናንሳ። እንግዲህ አሜሪካ ነዳጅ ካላት ለምንድን ነው በራሱ ሀገር ላይ ነዳጅ ጭማሪ የተፈጠረው? ጥያቄ ያስነሳል። እንዴት ነው ከአሜሪካ ግዙ የሚባለው? ይህም ጥያቄ ውስጥ መግባት ያለበት ጉዳይ ነው። እነሱ ናቸው የሚያውቁት። ጥያቄ ውስጥ መግባት ያለበት ጉዳይ ነው። እንግዲህ የሆርሙዝ ሰርጥ አሁን ዓለም አቀፉ ማህበረሰብ ቻይና እኮ አሁንም ቢሆን ማነው ኢራን ከነ አሜሪካ ጀርባ የሌሉ ከነ እስራኤል ጀርባ የሌሉ ሀገሮች ፈቅዳለች። ነገር ግን ለምንድን ነው የፓኪስታን መርከብ የመጣቸው? ነዳጅ ጭኖ እኮ እያለፈ ያለ የፓኪስታን ባንዲራው ነው የፓኪስታን እንጂ የሌላ ሀገር ነው። ሊሆን ይችላል። እኔ ያው እንግዲህ ዓለም አቀፍ ሚዲያ የዘገበውን ልክ ነህ እና እንግዲህ አሜሪካና እስራኤል በዚህ በሆርሙዝ ሰርጥ ላይ በኢራን ላይ በሚሰነዝሩት ጥቃት ጦርነቱ እየጨመረና እየተጋጋለ ነው የሚሄደው። ምናልባትም ፍንጭ ሰጥተው ነበረ ባለፈው ከሁለት ቀን አካባቢ ዶናልድ ትራምፕ ድንገትም ጦርነቱን ለቀው እንደሚወጡ በቅርብ የተናገሩት ነገር አለ። ያ ከሆነ ደግሞ ከእስራኤል ጋር ያለው ጦርነት እንደሚቀጥል እየተነገረ ነው ያለው። እንግዲህ አንድ ሰበር ዜና ልናገርና ልጨርስ። የአሜሪካ የምድር ጦር ኤታማዦር ሹም ከኃላፊነታቸው እንዲነሱ የተደረገበት ምክንያት አስመልክቶ ሰፊ ግምቶችና አስተያየቶች እየተሰጡ ይገኛሉ። ዋናው ምክንያት የኤታማዦር ሹሙ ጆርጅ ፕሬዚደንት ዶናልድ ትራምፕ ያላቸው ታማኝነት ማነስ መሆኑን በስፋት እየተነገረ ነው። ታማኝነት ጉለት ነው። እንደ ዘገባው ከሆነ ከታዋቂው የዌስት ፖይንት ወታደራዊ አካዳሚ የተመረቁ በደረጃ በማደግ የምድር ጦር ኤታማዦር ሹም ደረጃ ላይ የደረሱት ጆርጅ በባይደን አስተዳደር ዘመን የቀድሞ የመከላከያ ሚኒስትር ሎይድ ኦስቲን
ከፍተኛ አማካሪ ሆነው ማገልገላቸው በአዲሱ አስተዳደር ዘንድ ጥርጣሬን ፈጥሯል። አዲሱ የመከላከያ ሚኒስትር ሄግሰን ጆርጅ የእሳቸውን ወይም በዋናነት የፕሬዝደንት ትራምፕ ትዕዛዝ እና አጀንዳ በታማኝነት ያስፈጽማሉ የሚል እምነት እንደሌላቸው ተዘግቧል። በመሆኑም የትራምፕ አስተዳደር የፕሬዝዳንቱ አጀንዳ በግንባር ቀደምትነት የማያራምዱና የሚያስፈጽሙ ሌላ ሰው በቦታው ለመሾም በመፈለግ እርምጃ መወሰዱ ተናግሯል። ይሁን እንጂ አሜሪካ ወታደራዊ መዋቅርና አሰራሩ መሰረቱ ዩኒፎርምም የለበሱ የጦር መኮንኖች ከማንኛውም የፖለቲካ ወገንተኝነት ነፃ የሆኑ ማገልገል እንዳለባቸው ይጠበቃል። እንግዲህ የፕሬዝዳንት ትራምፕ አንዱ ትልቁ ድክመት ተብሎ የሚል ባለው ነገር የእሳቸውን ሐሳብ የምትቃወም ከሆነ ከስልጣን ትወገዳለህ እና ይሄ በአሜሪካ አዲስ እንደ ስርዓት ተደርጎ ነው የሚታየው። በርካታ ሰዎችንም አስወግደዋል። አሁን ሌላም ሴትም አስወግደዋል። እና ምንድነው ይሄ አይነቱ አካሄድ አሜሪካን ይጎዳል የሚል ነገር ነው እየተነሳ ያለው። እኚህ ጀነራል ከእውቀታቸውና ከወታደራዊ ልምዳቸው አንጻር እንግዲህ ምድር ጦር ማዘዝ ቀላል አይደለም። ምናልባትም አሁን በእግረኛ ወደ ኢራን እገባለሁ እያሉ ባሉበት ሰዓት እኚህ ሰው ተቃውሞ እንዳሰሙና ወደ ኢራን በእግረኛ የምንገባበት ምክንያት የለም ያሉ ይመስለኛል ሰውየው። ያንን በማንሳት ነው እንግዲህ ከዚህ ከኃላፊነታቸው እንዲነሱ ያደረጓቸው። እነዚህ ነገሮች ሄዶ የአሜሪካንን ይጎዳል። የአሜሪካ መከላከያ ሰራዊት ህገ መንግስቱንና ሀገሪቱን የማገልገል ግዴታ ነው ያለበት እንጂ በአንድም ፕሬዝደንት የማገልገል ግዴታ የለበትም። ምክንያቱም ፕሬዝደንቶች የሚመሩት በህገ መንግስቱ ስለሆነ ነው። በህገ መንግስቱ የሚመሩ ፕሬዝደንቶች ባሉበት ሀገር እነዚህ ወታደራዊ አዛዦች ህገ መንግስቱን ለማስከበር ትእዛዝ ተቀብለው ያስፈጽማሉ። ይሄ እውነት ነው። ስለዚህ እንግዲህ ዓለማችን ያለው ይሄ ነው። ምናልባትም ዓለምን ከወዲህ የናጣት ያለው በአንድ ሀገርና በሁለት ሀገሮች መካከል የተደረገው ጦርነት ሰፍቶ 14 በላይ ሀገሮች ላይ መድረሱ እንደተጠበቀ ሆኖ ነገር ግን በስውር ጦርነት ይባላል፣ የኢኮኖሚ ጦርነት ዓለምን ሁሉ ይሄ ጦርነት እየናጠ ነው ያለው። እንግዲህ መናጡን ይቀጥላል ወይስ በአጭር ጊዜ ይቆማል የሚለውን ለእናንተ እንተውና እኛ ግን በእግዚአብሔር ፊት መጸለይና ለቤተሰቦቻችን፣ ለሕዝባችን፣ ለሀገራችን፣ ለምድራችን፣ ለትውልዳችን መጸለይ አለብን እያልኩኝ የዛሬውን የምሽት መልእክቴን በዚህ ላይ አበቃለሁ። ነገ በሌላ መረጃ እንገናኛለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በቀኑም ላይም ጠንከር ብለህ ወይ ደግሞ ጠንከር ያለ መልእክት ነው ያስተላለፍከው። አሁንም እንደዛው ነው። መፍትሄው እግዚአብሔር እጅ ላይ ብቻ ስለሆነ ወደ እግዚአብሔር እጃችንን አንስተን ከመጸለይና ከመጮህ ውጪ ሌላ መፍትሄ ይኖራል ተብሎ አይጠበቅም። ውድ ቅዱሳን እንግዲህ በዚህ ምክንያት ሁላችንም የና ኃላፊነታችንን እንድንወጣ አሁንም በድጋሚ መልእክታችንን እናስተላልፋለን። በዛሬ ዓርብ ምሽት ይዘን የመጣነው መረጃና መልእክት ይህንን ይመስላል። በቀንና በማታ መልእክቶችን፣ መረጃዎችን እያጠናከረ እያደራጀ ይዞልን እየመጣ እያነቃን ያለው ወንድማችን ፓስተር አለማየሁ ነው። እኔም እንደዚሁ ፕሮግራም በመምራት አብሬያችሁ ነበርኩኝ። በነገው ዕለት በአንድ መረጃና ከምሽቱ 12 ሰዓት ላይ የቀጥታ ስርጭት ወቅታዊውን አጀንዳ በተመለከተ ይኖረናል። እስከዚያው ድረስ እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። ይልቃል አስራትና ፓስተር አለማየሁ በጋራ ሆነን ነው። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።